እህቴ ቤተሰቦች ቀይ መስመሮች ናቸው ሚል ድምጽም ተሰምቷል። ለኛም ቤታ ቀይ መስመራችን ነው። አሳልፋችሁ ከሰጣችሁ በኋላ ሰውን ተናጋሪ ካደረጋችሁ በኋላ ነገር ቀስቅሳችሁ ሰው የሆነ ቁስቁስ አርጋችሁ ካስገባችሁ በኋላ እሷ ተናገሪ ናት ለማስባል ፊት ለፊት የሚናገርን ሰው ማለት ነው። ፊት ለፊት የሚናገርን ሰው ቁስቁስ ካረጋችሁ በኋላ እንደገና ይሄኔ እኮ እንደዚህ መስሎኝ ነው ኮሜንታተር መጥቶ ጽፎ ነው። ኢግኖር ማድረግ ይቻላል። ኢግኖር ማድረግ እኮ ይቻል ነበር። ስለዚህ ያንኛውን ያሳለፍነውን ጊዜ መልካሙን ጊዜ በችግራችን ጊዜ ተላቅሰናል። የኔ ችግር ጊዜ ቆማልኝ፣ ተከራከራልኝ፣ አበጥራልኝ፣ አንጥፋልኝ ከጎኔ ነበረች የተባለውን ያን ጊዜ አስታውሼ ክፉ ነገር አልናገርም። ጨዋ ነኝ፣ የጨዋ ዘር ነኝ፣ ክፉ ነገር አልናገርም፣ እግዚአብሔር ይመስገን እያሉ ደስ እያለኝ ነው የሚባል ዝማሬ እየዘመሩ ቁስቁስ አርጎ ካወቁ በኋላ አይ ኮሜንታተር ነው አይሄድም፣ አይመጣውም። ስለዚህ ኮሜንታተር የቱንም ያህል ቢጽፍልሽ ማስቆም ትችይ ነበር። በጮህ አይደለም። እረፊ ሲሉሽማ ይብስሻል። ዲቦ እናቴ ትሙት ነው የምልሽ። እረፊ ሲሉሽ ይብስሻል። እረፊ ስትልሽ ነበር ሽኩሻ ክብላ እህትሽ ዞር በይ ምናምን እናገራለሁ። ኖ ወይ ሀቢብቴ ተረጋጊ። ከዚህ በኋላ ለምትናገሪው ነገር ሁሉ ተረጋጊ። ቤታ እስካሁን ድረስ ምንም አልተናገረችም። እናቴ ትሙት ነው የምልሽ። አክብራሻለች። ተከባብራችኋል። ከአንዴ ሁለቴ እናቴን ነው የምልሽ። ተመልካች እየታዘበ ነው። የሚኮምቱልሽ ጠላቶቿ ናቸው፣ የተቦለኩ ናቸው። አሁንም ነገም ከነገ በኋላ ታዛቢው ህዝቡ ነው። ትንሽ ረጋ አርጊው ዲቦ፣ ረጋ አርጊው። ይቅርታ እኔ በኮመንት አስተያየት መጻፍ አልፈልግም። የውስጤን ውጥት አርጌ ካልተናገርኩ አይወጣልኝም። ስለዚህ እህቴ ቤተሰቦች ቀይ መስመሮች ናቸው ሚል ድምጽም ተሰምቷል። ለኛም ቤታ ቀይ መስመራችን ነው። ፉል ስቶፕ። ቀይ መስመራችን ናት። ፉል ስቶፕ። ጨርሰናል። ቤታ ለኛም ከቤተሰብ በላይ ከራሳችን በላይ ስለምንወዳት ምንወዳትን ምክንያት ስላለን ለኛም ቤታ ቀይ መስመራችን ናት። አለቀ። ስለዚህ ነገር ብናበርድ አሪፍ ነው። አመሰግናለሁ። እያየሁ ጨምራለሁ። በትህትና ስላዳመጣችሁኝ ስላስጨረሳችሁኝ በጣም ነው የማመሰግነው የኔ ውዶች። ሀገሪ ምርጥ አገራል ትገልጸሻል። ረጋ ባለ ሰከን ባለ በሚገባ መልኩ ታሳምስት የሚፈልግ ካለ እስቲ እና አንዳንዴ ዝም የሚባለው እስቲ ነገር ይለፍ ምናምን እየተባለ ነው። ነገር ይለፍ ደግሞ ተብሎ ዝም ሲባል ራስን እንደንጹህ አድርጎ ሌላው እንደ ጥፋተኛ ማስጠቆር በጣም ይደብራል። ይሄን ነገራችሁን አስተካክሉ። ዛሬም ነገም እኔ እንዴት ዛሬም ነገም ከነገ ወዲያም ቢስማሙ ደስ የሚለኝ እኔ ነኝ። ግን ደግሞ ዛሬ ላይ ደግሞ የተመጣበት መንገድ ስላልተመቸኝ መቼ የተናገርኩት ገባሽ? ብዙ ነገር እኮ እያየን እስቲ በቃ በጓደኛ መሀል አይገባም እየተባለ ብዙ ነገር ዝም ብለን ያሳለፈው ነገር አለ እንዴ። ብዙ ነገር እንነጋገር ከተባለ እኮ ብዙ ነገር ጌም እንኳን ቤታ እኮ ጌም እንኳን እየተጫወተች ጊፍት ሲሰጣት ምናምን እኮ ነቅላ የምትወጣ እኮ ናት ዲቦራ እንዴ። ይሄን እንኳን እያየን እስቲ ይሁን በጓደኛ መሀል ነገር ስማምት ይመጣሉ በሚል ነው ዝም የምንለው። መግባት የምትፈልጉም ግቡ። እሺ እኔ ውዶች፣ እኔ ከታች ሆንላችኋለሁ። ቦታ ከሌላ ግቡና ሀሳብ የምትሰጡ ከሆነ ሀሳብ ስጡ። ሀገሬ በቃም በቃ ማሬ ሄድንበት ይበቃናል። ከዚህ በላይ ደግሞ እንትን አንስጣቸው። ማርያም በቃን፣ ቦታ አንስጣቸው ከዚህ በላይ አለቀ። የገባው ይግባው ወይ አንዴ የሺ ማን እና እኔ መጨረሻ ሐሳቢ ስህተት ነው ብላችሁ እራሳችሁን ንጹህ አድርጋችሁ ሰውን እንደተናገራችሁ ነው የኔ መልእክት።
ምን ተፈጥሮ አለች ቤታይ ማነሽ በምንዬ ይቅርታ ግን አለች ቤታም ጥፋት አለባት ብላለች። ትግባና ትናገር። ልስባት ነኝ ትገቢያለሽ እሺ በይና ቢዮንሴ የምትይው ልጅ ነይ ላስገባሽ እገባለሁ ወይ ሐሳብ መስጠት የምትፈልጊ ከሆነ ተቃራኒ ሰውም ስለምንፈልግ ሳባዬ ወይ ያው ሰሞኑን የተፈጠረውን አይተሻል ሰምተሻል አይደል? ዛሬ ደግሞ ቤታ የሆነ ሰዓት ላይ እያወራን እኔ በህይወቴ የምጸጸትበት አንዲትን ጅል አትመጥንሽም እየተባልኩ እንደማትመጥነኝም እያወቅኩ ጅል እንደሆነች እያወቅኩ ማስጠጋቴ ወደኔ በጣም ነው ሁልጊዜ የሚቆጨኝ በጣም ነው የሚቆጨኝ እያለች ታወራለች ማለት ነው። ከዛ ቤታ ናት የምታወራው ጠዋት እያወራ ከዛ ሚውት አርጊ አንዴ እንትን ሚውት አርግሽ ታበሪያለሽ እያወራች ስም ጻፉ። እሷ የምታወራው ስለ ነፍጦ ነው። ዛሬ ብቻ አይደለም ሁለተኛ ቀኗ ነው ካወራች ራሱ ይጸጽተኛል እያለች እና ስታወራ ስም ጻፉ ነፍጦ። እንዲያውም መጀመሪያ ጊዜ ሳሮን ነበረች፣ ሳሮን የምትባል ልጅ ነበረች ነፍጦ ብላ ስትጽፍ አወቅሽው ሳሮን ምናምን ብላ ስለ ነፍጦ እንደምታወራ ሁሉም ሰው ገብቶታል። አንዳንድ ሰዎች ግን ሊያቀሳስሩ የፈለጉ የእሷን ስም ሲጽፉ የእሷን ስም አትጻፉ አይደለችም እኔ ስለሷ አይደለም ማወራው ብላ ኪወርድ ነው ያስገባችው ማለት ነው። ከዛ በቃ ሄደው ነግረዋታል። ለካ እህቷ ላይ በላይ ገብታ ነበረ። ከእህቷ ቤት ገዝት ገባችና መናገር ጀመረች። ሪከርድ አለ በምኒ ቤት ሳባዬ ገብተሽ እዩሽ እንዲገባሽ ደግሞ ሞር ግን የነገሩ መነሻ እሷ ያወራቸው ስለ ነፍጦ ነው። እሷ ግን ሄደው ግን አቀሳስረው ነገሯት ስለ እሷ እንደምታወራ ምናምን አይነት ነገር ብለው ነገሯት። ከዛ ተናገረች በምኒ ቤት ሳባዬ ገብተሽ እዩሽ ሪከርዱን ይወርቅ። በተረፈ እንደዛ ነው። ተናግሬ ልበል ወይኔ እያወራው ነበር ታውቂያለሽ። እንትን ዘግቼዋለሁ ለካ ነበርኩኝ። ይኸውልሽ እኔ እንትና በሚል ላይ ያለውን ነገር አየሁትና ሙሉ ስላላየሁት በሚል ላይ ያለው የተረዳሁት እሷ እህቷ የተናገረችው ነገር አግባብ እንዳልሆነ ስትቆጣት እህቷ ደግሞ ቤታን አይደለም ያልኩት እና የነገር ተገጣጥሙባት እንደሆነ እኔ ተናገረ ያለቻት ለሷ ማለት ነው። ከዛ ደግሞ ቤታም ያው ወታ እሷን ስለተናገረቻት እሺ እህትየውን ስለተናገረቻት እህትሽን ተናግራብሽ ለምን ወተሻ አትናገሪያትም የሚል ደግሞ ብዙ እንትን ነበር አቀሳሳሪ ነበረ። ግን እኔ ደግሞ የበፊቱን በማየት ወጥቼ አልተናገርኩም በወቅቱ ነገር ለማብረድ አለች። ኦኬ ግን ደግሞ ሞር ደግሞ ነገሩን ለማብረድ እህቷ የነገር መገጣጠም ከሆነ ስቶሪ ላይ የለጠፈችው ነገር እና ከዛ ወጣም ቤታም ከተናገረች በኋላ እህትየው ለምን ላይክ እሷ ማንን እንዳለች ሳይሆን ያው በግልጽ አርጋ ሳይሆን መናገር ካልፈለገች መናገር ግዴታ የለባትም። ግን እኔ ነገሩ ተገጣጥሞብኝ ነው እንጂ ስለነ ቤታ ስለ ዲቦራ ጉዳይ አይደለም ይሄን ነገር ሜሽን ያደረኩት እና ከመሰላችሁ ይቅርታ እኔ በእናንተ መዋል አልገባም ብላ ልክ ያንን ስቶሪውን እንደጻፈችው መልሳ ይሄንን ለሁሉም ግልጽ እንዲሆን መልሳ ብትጽፍ አትሊስት ነገሩ ሞር የማቀዝቀዙን እንትን 95% ታስኬዷለች ማለት ነው። በዝምታ እንትኑን ሁሉም በግምትም ሆነ በቀጥታ መሀይም እንደዚህ ምናምን ስትል ሌላ ምንም ነገር የለውም የሚሆነው። በማግስቱ ቤታና በጌም እንትን እንደተቀያየሙ እሷ በማግስቱ ያንን ነገር ስትል ዳይሬክት ማንም መናገር እንደፈለገች ነው ግልጽ የሚሆነው ለተመልካቹ። ግን እሷ ደግሞ ነገር ተገጣጥሞባት ከሆነ ክሊር ለማድረግ አይ
ይሄ ተገጣጥሞ ነው እንጂ እኔ በእናንተ መሀል ለመግባት ፈልጌ አይደለም ብላ እንትኑ ላይ እኮ ማድረግ ትችላለች። እና በቃ ነገሩን በቀላሉ ማስኬድ ይቻላል። እና ግን እሷም ዝም ስትል በዝምታ ውስጥ ደግሞ ብዙ ሰው ብዙ ነገር ሊያስብ ስለሚችል ሆነም ቀረ ደግሞ ያለፈው አልፏል ብሎ ሁሉም ዝም ተባለ። ወራን ግን ከታዘባችኋት ወይ ሳምንት ታቆየዋለች ወይ 3 ቀን ታቆየዋለች። በቃ ሰዎች ሲያስጨንቋት ነው እንዲኮ ነው ብላ የምትናገረው እንጂ ቶሎ ምላሽ አትሰጥም። ይሄንን ከታዘባችሁ ዛሬም ደግሞ በምን እንዳለችው እኔ ቤታ ጋር ነበርኩ አላየሁኝም፣ ግን ያዩት 1-3 ኮሜንት አይታ ነው ተብሏል አይደል? ኮሜንት ካየችም ደግሞ ምን አገ ቅድም አሁን ስለ ዲቦራ እየሰደበች ነው ሲባል ሂጂና ታብታብ አድርጊ ምን ተስደበኝ ሂጂና ታብታብ አድርጊላታ እዚህ ምን ታደርጊያለሽ ብላ ነው እሷ መልስ የመለሰችው። እሷን ላለመናገር እንኳን ማለት ነው። ያ ነገርም ሲፈጠር እንኳን እህቷን አነካች። እህቷን ነው እንጂ የተናገረችው ለእህቷ ነው እንጂ መልስ የመለሰችው ዲቦራ እኮ ብላ ዲቦራ አነካችም። ለዲቦራ መልስ አልመለሰችም። ገባሽ? ስለዚህ እህትየዋ ከዛ በኋላ ራሱ እየገባች ከሷ እንትኖች ጋር እንዳሽሙር በዘፈን እያደረጉ ምናምን ሲናገሩ ነበር። ትናንትና ይኸውልሽ እኔ በነገራችን ላይ በቤታው አሁንም በአያለው ሁሉም በቤታው እኔ ትናንትና ልጅ ነበር ትናንትና ሲወድር ያ ድራማ ሪካርድ አደረኩትና እስቲ ነገር ልፖስተው ደግሞ ከፖስተርኩት ነገር ይጋጋላል ምናምን ብዬ ሪካርዱን ተውኩት። ሁሉ ሪካርድ አድርጌ ከእነሱ ጋር ሲናገር የነበረውን ምናምን የነበረውን እንዳለ ሪካርድ አድርጌዋለሁ። ግን ደግሞ ከፖስተርኩት ነገር ይጋጋላል አልፖስትም ብዬ አስቀመጥኩት። ገባሽ? ለምን ነገር በቃ እስቲ ነገር ማጋጋል እንዳይሆን ምናምን እና ያንን ሁሉ እንኳን እየተነገረ እንኳን እህትሽን አሳርፊኝ ወይ ደግሞ እህትሽ ብላ እንኳን ከዛ በኋላ እንኳን ምንም ነገር አልተናገረችም እሷ ማለት ነው። ጸጥ ብላለች። ዛሬም ደግሞ ዛሬ እንኳን ስለ እስቲ ሁላችንም ስም አለ ምናምን ብላ ስለ ስም እንኳን ሲጠቀስ ባሽሙል ልግባላት ብትል እኮ ትገባላት ነበር። ግን የእሷን ስም ሲጽፍ ነበር አይደል? ሁለተኛውን ስሟን አልተናገረችም። ባላየ ነው ዝም ያለችው እያለፈች አታነካኩኝ ብላ ማለት ነው። ምንም የተናገረችው ነገር የለም። ባሽ እንትን ያለችም የተናገረችው ስለዛችኛው ነው። የዚችኛዋ ግን እውነት እንደ እህት መታሰባት ከሆነ ታዩ እህትነቱ ምናምን የለም እዚህ ጋር ግን ቢሆንም በቃ መዝጋት ትችል ነበር። ቤቴ ከፍቼ እናገራለሁ ዝም አታስቢኝ ምናምን ብላ ከሷ ቤት ወጣ ቤት መክፈት ምን የሚሉት ነገር ነው? ለዛም ሳይደረስብሽ የተረጋገጠ ነገር እንኳን አይታ ቢሆን ሲጀመር እኮ ማለት ነው። እኔ ሁሉም እያየሁ ነበረ። እህቷ ቤታን የተናገረች አስረግጣ ታውቃለች። ባታውቅ ኖሮ እስጢፎ ገብቶ እኔም እንዳንቺ እህት ቢኖረኝ እንዳንቺ መከታ ቢኖረኝ እያለ ሲላት ስቀው ነው አይደል ያስወጡት። እስጢፎን ከቤታ ጋር ስለተደባበረ ገብቶ ሲያሽቃብጥ ነበረ። እህቷ ሲያንቅ ነበረ። ያ ማለት እህቷ ቤታን የተናገረች አስረግጣ ታውቃለች። ማየ ብዙ ደጋፊ አለው የተባለው እዚህ እንትን ላይ በእንደዚህ አይነት ነገር እንኳን ብዙ ደጋፊ እንኳን